ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ ሰላምን ለማስፈን የሚያስችል እድል ይዞ እንደሚመጣ ተስፋን ሰንቀናል ሲሉ ያነጋገርናቸው የጎንደር ከተማ ነዋሪዎች ተናገሩ። አስተያየት ሰጪዎቹ ችግሮችን በምክክር የመፍታት የቆየ ባህላችንን ማስቀጠል ይገባልም ብለዋል። አምሳሉ አደራጀው ተጨማሪ ዘገባ ይዟል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለግጭት መንስኤ የሆኑና የቆዩ ችግሮችን ለመፍታት በሀገሪቱ ከሁሉም አቅጣጫ የተውጣጡ የማህበረሰብ ክፍሎችን በአንድ በማሰባሰብ በተመረጡ አጀንዳዎች በአንድነት እንዲመክሩ እያደረገ ይገኛል። ሀገራዊ ምክክሩ ሰላምን ለማስፈን የሚያስችል እድል ይዞ እንደሚመጣ ተስፋን ሰንቀናል ሲሉ ያነጋገርናቸው ጎንደር ከተማ ነዋሪዎች ተናግረዋል። አንዋር በየነ እባላለሁ። አሁን የምክክር ኮሚሽን በሚመክረው ምክክር እኛ በጉጉት እየጠበቅነው ነው። ከዚህም ያቅማችን መከረን ሰው መርጠን የሰደድን የሚጠቅመው ሰላምና ሰላም ነው። ጥበቡ ሹም እየባላለሁ። ምክክር የማይፈታው ነገር የለም። በምክክር ተፈትቶ ሀገራ ሰላም ትሆናለች፣ ዳር ድንበሯ ይጠበቃል ብዬ አስባለሁ። ኢትዮጵያውያን ችግሮችን በንግግርና በሽምግልና የመፍታት የቆየ ባህል አላቸው ያሉት ነዋሪዎቹ ተመካካሪዎች ከዚህ የተሰጣቸውን አደራ በአግባቡ መወጣት እንዳለባቸውም ጠቁመዋል። እኛ ድሮም ባህላችን ነው። በእርቅ በሽማግሌ በሃይማኖትም በምንም በፈጣሪ ዘንድም መጣላት አይፈቀድም። ስለዚህ የሰው ልጅ መታረቅ ማለት አይደለም አንድ ጊዜ እንኳን ሀገር ጎረቤትን ያስማማል። ስለዚህ ቢርቅ ቢፈታ ደስ ይለናል። ሁሉም ነገር በጫካ ያሉትም በሀገር አካባቢ ያሉትም ሰላም ተፈጥሮ በሃይማኖትም በተቋምም ያው እርቅ ሆኖ ቢኖር ደስ ይለናል። ትግስት አስመላሽ ይባላል። የምክክር ኮሚሽኑ መመካከሩ ያው ለህብረተሰቡ አድቫንቴጅ አለው ለሀገሪና መመካከሩ ጥሩ ነው። ይሄ ነገር ባይቋረጥና በተደጋጋሚ በተጠናከሩ ሽምግልና አባቶቻችንና በሃይማኖት አባቶቻችን እንዲሁም በሙስሊም ባሉት ተካቶ ማለት ነው ባይቋረጥ ቢቀጥልበት ጥሩ ይሆናል ብዬ አስባለሁ። ሁሉም በየጎጡ በየብሔሩ በየሀገሩ የመከረውን ምክር ይዞ ሂዶ እዛ ጨምቆ ለማውጣት ሁሉም በየእንትኑ መክሮ የሰደደው ነገር አለ። እሱን በጉጉት እየጠበቀ ነው። ምክሩ ላይ ትክክለኛ ህዝብ የሰጣቸውን እንትን ወደ አንድ መተው መክረው ከወጡ የሚጠቅመን እሱ ነው እንጂ መሳሪያ አይጠቅመንም። ህብረተሰቡ የምክክር ኮሚሽኑ ሀሳብ ግብ እንዲመታ የበኩሉን ሊወጣ እንደሚገባ ማስተያየት ሰጪዎቹ አንስተዋል። እንግዲህ ህዝቡ ያው ከሰላም እንደሚጠቀም ያውቃል። ሰዎችንም የመረጠ እሱ ነው። እነሱን ደግሞ የሚያመጡትን ነገር ያው እየሰማ ነው። አንዳንድ ነገር እየወጡ ይናገራሉ። በጣም ጥሩ እየሄደ ነው የሚባለው። ያን ነው የምንጠብቅ ያለን። እንደዛ ነው የምንፈልገው እኛም ጥሩ ነገር ይመጣል። ህብረተሰቡ አሁን በአዲስ አበባ ላይ ምክክር ኮሚሽን እንደሚወሰደው አንጻር እንዲሁ እዚህም በሀገራችን ላይ በጎንደርም መመካከሩ ራሱ መፍትሄ ሊኖረው ይሆናል ብዬ አስባለሁ። ህብረተሰቡ ለሰላም መዘመር አለበት። በቃ ሰላም ካለ ሰርቶ መብላት አለ፣ ወጥቶ መግባት አለ። በቃ ሰላም ዋጋ የለውም፣ ትልቅ ነው ዋጋው። ለሰላም የማይከፈል ነገር የለም። የኢትዮጵያ ሀገራዊ ምክክር በዜጎች ዘንድ ታላቅ ተስፋን ሰንቆ መካሄዱን ቀጥሏል። ለግጭት ምንጭ የሆነውን የህወሓት ህገወጥ ቡድን አቅም ማሳጣትና ጦርነት በቃን ማለት እንደሚገባ ከአሚኮ ጋር ቆይታ ያደረጉ ምሁራን ገለጹ። የፕሪቶሪያው ስምምነት ለሰላም ቅድሚያ የሰጠ ቢሆንም ቡድኑ ስምምነቱን መጣሱ ለሌላ ግጭት የሚያነሳሳ በመሆኑ ከዚህ ተግባሩ እንዲቆጠብ ምሁራኑ አሳስበዋል። ደስታ ካሳ ዝርዝር አለው። በሰሜኑ የኢትዮጵያ ክፍል 2013 ዓ.ም ላይ የተከሰተው ግጭት በአምራቹ የወጣት ኃይልና በዜጎች ላይ ሞት ከማስከተሉ ባሻገር በሀገሪቱ የኢኮኖሚ እድገት ላይ አሉታዊ ተጽዕኖ አሳድሮ አልፏል። ይህ የሰላም እጦት በዜጎች ላይ የፈጠረው ቀውስ መቋጫ ይኖረው ዘንድ የፕሪቶሪያው የሰላም ስምምነት ተስፋ ተደርጎበትም ነበር። የፕሪቶሪያው ስምምነት ለሰላም ቅድሚያ የሰጠና ግጭትን ያስቀረ ስምምነት እንደነበር ከአሚኮ ጋር ቆይታ ያደረጉ የጎንደር ዩኒቨርሲቲ ምሁራን ተናግረዋል። በሪዮን ካሳው እባላለሁ። የጎንደር ዩኒቨርሲቲ ፖሊሲና ስትራቴጂ ጥናት ዳይሬክተር ነኝ። ስምምነቱ ለሰላም የሰጠውን ቅድሚያ በጣም አድንቆ ማየት ያስፈልጋል። ምክንያቱም ያን ጦርነት የፌዴራል መንግስት ጥምር ኃይሉን ይዞ መጨረስ የሚችልበት አቅም እንደነበረው ይታወቃል። ስለዚህ ለሰላም የተደረገ ስምምነት መሆኑን መጀመሪያ እሱን ማየት ያስፈልጋል ብዬ አስባለሁ። ሀቢብ ሰይድ እባላለሁ። በጎንደር ዩኒቨርሲቲ የፖሊሲና ስትራቴጂ ጥናት ዳይሬክተር ውስጥ ስትራቴጂና ወቅታዊ ጉዳዮች ኦፊሰር ነኝ። ፕሪቶሪያ ስምምነት ዘለቄታዊ ግድያና ሞትን ውድመትን ያስቆመ ነበረ። በጠረጴዛ ላይ ተወያይቶ ሰላምን ማምጣት፣ ፍትህን ማምጣት፣ እኩልነትን ማምጣት ይቻላል የሚል ሀሳብ ስለነበረ ብዙ ሰው በጥሩ ሁኔታ ነበር ተቀብሎት የነበረው። የፕሪቶሪያው ስምምነት ለዘላቂ ሰላም ቅድሚያ የሰጠ ይሁን እንጂ ስምምነቱን በመተግበር ሂደት ክፍተቶች መኖራቸውን ሀቢብ ሰይድ ተናግረዋል። ከፕሪቶሪያ ስምምነት ላይ የተፈራረሙት ፊርማ ላይ ያሉ ሀሳቦች መተግበር መቻል አለባቸው። ትግራይ ላይ ለምሳሌ
ጊዜያዊ መንግስት እንዲቋቋም ሁሉንም ያካተተ ጊዜያዊ መንግስት መቋቋም አለበት ይላል። ያንን የተቋቋመ ቢሆንም አሁን ግን በጉልበት ያ ነገር ፈርሷል። ይሄ የፕሪቶሪያ ስምምነት ተጥሷልና ከዛ ባሻገርም ደግሞ የውጭ ግንኙነት ሊሆን ይችላል የውጭ ሀገር ኃይሎች ወደ ኢትዮጵያ ውስጥ ምድር ላይ ያሉ ስለሆኑ እነዚህ ነገሮች በአጠቃላይ መግለጫዎችንም ፉከራዎችንም ስታይ የፕሪቶሪያ ስምምነትን የጣሱ ናቸው። ለሰላም እጦቱ ምንጭ የሆኑ ህገወጦችን አቅም ማሳጣት እንደሚገባም ኢንጂነር በሪሁን ካሳው ተናግረዋል። ትርምሱ ምንጭ የሆነ ያለው እንግዲህ የውጭ ኃይሎችን ትተን ዋነኛው ሴሉ ያለው ይሄ ህገወጥ የሆነው የቲፒኤልኤፍ ቡድን ውስጥ ነው። ይሄን የትነግን ቡድን አቅም ማሳጣት ከተቻለ የትኛውም ኃይል መጥቶ ሊገባ አይችልም። እዚህ የተፈጠረውን ምቹ ሁኔታ ማጥፋት ከተቻለ ማንኛውም ኃይል አገራችን ውስጥ ገብቶ እንዳይፈታፈት ቀጠናው ዘላቂ ሰላም እንዲኖረው ማድረግ የሚቻልበትን አቅም መፍጠር ይቻላል ብዬ ነው የማስበው። መንግስት ኃላፊነቱን በተገቢ መንገድና በጥንቃቄ ሊወጣ እንደሚገባ ያሳሰቡት ምሁራኑ ዜጎች ደግሞ ጦርነት በቃን ሊሉ ይገባልን ብለዋል። መንግስት የሚጠበቅበት ህግ ማስከበር ነው። ያ የመንግስት ስራ ነው የሚሆነው። ዜጎች ግን በተቻለ አቅም በተለይ የትግራይ አካባቢ ኢሊት ማህበረሰብ ዜጎች አሁን እያደረጉ እንዳሉት ጦርነት በቃን ማለት መቻል አለባቸው። ሌላውም አካባቢ በግጭት በጦርነት የሚፈታ ችግር እንደሌለ ሁሉ በሰላምና በድርድር እንዲያምንና ወደዛ ወደ አንድነትን የሚያመጣ ሰላምን መከባበር የሚያመጣ ድርድር ወደ ውይይት ምክክር ነው የሚሻለው ብዬ አምናለሁ። ይሄ ቡድን አሁንም አቅም አግኝቶ አላማውን ከመፈጸም እንዲቆጠብ የምናደርገው እኛ ቀድመን አቅም ስንገነባ በጠላትነቱ ላይ ስምምነት ሲኖር እንዲሁም ደግሞ መሰራት ያለባቸውን ጉዳዮች ቀድመን ስንሰራ ነው ብዬ ነው የማስበውና ለማንኛውም ሁኔታ ዝግጅት እንደሚያስፈልግ ይሰማኛል። የሰላምን ዋጋ መረዳትና ለግጭት ምክንያት የሚሆኑ ጉዳዮችን ለይቶ በትኩረት መስራት ይገባል የምሁራኑ ምክረ ሀሳብ ነው። በበጎ ፈቃድ አገልግሎት በተደረገላቸው የቤት ድጋፍ ይደርስባቸው ከነበረ እንግልት ማረፋቸውን ድጋፍ የተደረገላቸው የአይከል ከተማ ነዋሪዎች ተናገሩ። ለችግር ተጋላጭ የሆኑ ዜጎችን በመለየት አስፈላጊውን ድጋፍ እንዲያገኙ እየሰራ መሆኑን የአይከል ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት አሳውቋል። መሰረት ባየ ተጨማሪ ዘገባ ይዛለች። የበጎ ፈቃድ አገልግሎት ማህበራዊ ትስስርን የሚያጠናክር የተከዙ ልቦች በሐሴት እንዲሞሉ የሚያደርግ በጎ ተግባር ነው። ተግባሩ የብዙዎችን እንባ አብሷል፣ የበርካቶችን ተስፋም ቀጥሏል። በማዕከላዊ ጎንደር ዞን አይከል ከተማ የዘንድሮ የበጎ ፈቃድ ስራ እየተከናወነ ይገኛል። ሰላማዊት ገብሬ አይከል ከተማ ነዋሪ ስትሆን ያጋጠማት የአካል ጉዳት ከስራ ሳያርቃት የቻለችውን እየሰራች ህይወቷን ብትመራም በቤት ችግር ትንገላታ እንደነበር በማንሳት የነበረባትን ጫና እንዴት ትናገራለች። ይሄን ቤት ሰርተው ሰጥተውኛል። ከዛም በፊት ግን በጣም ነው ተቸግሬ ስኖር ነበር። ሽንት ቤት አይመችም፣ ሁሉ ነገር አይመችም፣ የክራይ ቤት ነገር ማለት ነው። እና በጣም እንግልት ነው ስኖር ነበር። ቤት ክራይ ምናምን ልከራይ በየሄጃ ክራዩን ታከራየኝ ወደዛ በቃ እንጭኝ ሲሄድ አላስገባሽም ማለት እዛ በቃ ሙሉ ቀኑን ነው ሳለቅስ ይወርኩ። እዛ ተመስገን ነው መጣው ብዙ ጋዛን በፊት ማመልከቻው ነበር መጨሰን ነገር በቃ ይጀ ማስተዳደር ምንም ተናገርኩ ወዲያው በፍጥነት የዛን ጊዜ በቃ ሰርተው ምናምን አስረከቡ። በከተማው ያሉ አቅመ ደካሞችን የማገዝ ስራ ለወይዘሮ ወርቄ ድንቁና ለእሙ ሃይዞማ ባየውም ረፍት ሰጥቷል። በተደረገላቸው የቤት እድሳትና ግንባታ በክረምት ይደርስባቸው ከነበረ እንግልት ማረፋቸውንም ተናግረዋል። ቤት ወደቀ፣ የድሮ ቀርቡ የኃይለ ሥላሴው ቤት ወደቀብኝ። አባቴ ያላቸው ልጆች ይዤ ተመልግባ ስል አንዱ ማገርም አንዱ መንጨትም ሲል ሰርታችሁልኛል ወክብዬ አወይ ሺሁንልኝ መንግስት ይሁንልኝ መንግስትን የመሰለ ጣህቅ የለም። በጎ ፍቃድ በሰጠኝ አንደኛ ቆሞ መረጉልኝ፣ ሁለተኛ 20 ዚንጎ ቆርቆሮ አበረከቱልኝ፣ ሶስተኛ ለመድኃኒት መግዣ በጎ ፍቃድ መንግስት በነጻ እያሳከመኝ ነው እና በቃ እኔ ደስተኛ ነኝ። ድጋፍ የተደረገላቸው ዜጎች ባገኙት እገዛ ረፍትና ሰላምም አግኝተዋል። አሁን እንደ ልቤ ሰው አየኝ አላየኝም አልልም፣ አልሸማቀቅም። በስነ ስርዓት ገብቼ ወጥቻለሁ። በስተጀርባ ሽንት ቤትም አስመሻለሁ፣ ጤስ ቤት እንደረገ አሁን ተዚህ ቤት ገብቼ እስካሁን ድረስ በቃ ያለኝ ሰላም ያለኝ ረፍት ተምንም በላይ ሁሌም በቃ እግዚአብሔር ሺህ ዓመት ያኑራቸው፣ ለዘላለም ይኑሩ፣ ለልጆቻቸው ዘላለም ይኑሩ ነው የምለው። ታሁን በፊት የነበርኩትን ስቃይ ራሴን የማውቀው
የቤት ኪራይ ገና በደረሰ ቁጥር ሁሌም ተሸማቀቂ ነው። ያን ይቅርና እኔ እንጃ ከከል ሁለተኛ ሲባል ብዙም ሰው አክብሮ የሚያዩ የለም። የቤት ኪራይ ማልከፍል ከፍዬ ባላድር የሚመስላል። አንደኛ የኪራይ ሰዓት ይደርሳል። ወራቱ በደረሰ ቁጥር ግፊት በሽታ ማቀላቅለው ልጅ ላሳድግ ይሄን መድኃኒት እንዴት አድርጌ ላውርድ? መድኃኒቱን ትቼ የቤት ኪራዩን ልክፈል ወይ? 2 ወር ካለፈ ራሱ ይጨንቀኛል የቤት ኪራዩ ማለት ነው። አሁን ግን የቤት ኪራይ የለኝ፣ ምንም ነገር የለኝ፣ ነጻ ነኝ፣ ሰላም ነኝ። እግዚአብሔር ክብሩ ይስፋ። ማህበረሰቡንና ረጅ ድርጅቶችን በማስተባበር ለችግር ተጋላጭ የሆኑ ዜጎችን ማገዝ መቻሉን ያነሱት የአይከል ከተማ አስተዳደር ሴቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ቀኑብሽ አባይ ቤቶችን በአዲስ የመገንባትና የማደስ ስራ እየተከናወነ መሆኑን ገልጸዋል። 20 አዲስ ቤት ልንገነባ ፈልገናል። ጥገና 40 ቤቶችን በብሎኬት ደግሞ 10 ቤቶችን ልንገነባ ወደ 7 ቤት ለሰርተን ለተጋላጮች እንሰጣለን ብለን ያቀድንበት ሁኔታ አለ ማለት ነው። በተመሳሳይ ከድጋፍ አኳያ በሰብአዊ ድጋፍ ለምሳሌ ከ3700 ተጋላጮች በላይ በተለያዩ ሁኔታዎች እንደግፋለን ብለን ያዝነበት ሁኔታ አለ ማለት ነው። 7 አዲስ ቤቶችን ጀምረናል። ጥገና ደግሞ ወደ 6 ጥገናዎች ጀምረናል። አጠናክረን የምንቀጥል ነው የሚሆነው ማለት ነው። በተጨባጭ እንደገና አካል ጉዳተኞችን በመደገፍ በኩል ያው መጠነ ሰፊ ስራዎችን የሰራንበት ተኛ ጋር በመቀናጀት ማለት ነው። በከተማዋ ተግባራዊ እየተደረገ የሚገኘው የበጎ ፈቃድ ስራ ከቤት እድሳትና ግንባታ በተጨማሪ የትምህርት ቁሳቁስ የማሰባሰብ የደም ልገሳና የአረንጓዴ አሻራ መርሃ ግብርን እንደሚያጠቃልል ከጽህፈት ቤቱ ያገኘነው መረጃ ያመላክታል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ። Thank you.